እና ባልተመቻቸ ሁኔታ ውስጥ ህይወትን ማመቻቸት መቻል ጀግንነት ነው። ግን አሁን ዋናው ነጥቤ ምንድነው አንዳንዴ ግልጽ ነን በሚል ሰበብ ኃይለኛ ነን በሚል ይሄ አሳማኝ ባልሆነ ምክንያት ሰዎችን ምንናገር ሰዎች መጠንቀቅ አለብን። አንድም የሰዎችን ልብ እንዳንሰብር ነው፣ ሁለተኛም ደግሞ ከግምት ውስጥ እንዳንገባ። ደሞም መልካም ግንኙነትንም ያበላሻል። አንድ ሰው ታጣለ ከሰውነት ተራ ነው የሚያስወጣው። ሲቀጥል ደግሞ ያ የሰው ይህች መጣች ደግሞ ይጭ ምናምን ጌታዬ ሆይ ከዚህ ነገር ይሰውረኝ በእውነት መጣልን ነው እንጂ መባል መፈልገው መጣብን በጣም ነው እኔ ሌሎች ሰዎች በዙሪያችን ማለት ተሽሎክልኮ ምናምን ሲሸሹ ምናምን አያለውና አንዳንዴ ጌታዬ ሆይ እኔም እንዲሉኝ ይሁን ብለሽ ሰግተሽ ታውቂያለሽ? ማለት እንዴት ተሰጋለህ በጣም ለምሳሌ የሆነ እጭ በቃ ከተባለ ኦኬ እኔም ደሳል በቃ ራስ ምታት ይሆነኛል። አንዳንዴ ራሴን ቁጭ ብዬ እንዴት ነበር አነጋገራቸው ከኔ ጋር በሚያደርጉት አክቲቪቲ ምናምን። አንተ እንዴት ነህ? አሁን እነዛን አድራጊዎቹን እንዳሉ ሆኖ እኛስ አሁን እኛ ምን አይነት ሰዎች ነን? አሁን አንተ ግልጽ የምትባል ሰው ነህ። ግልጽነትስ ምንድነው? ግልጽ ነኝ፣ ግን ግልጽ መሆንባቸው ኢሹዎች፣ ቦታዎች፣ ሰዎች ይለያያሉ። አሁን እናኔ ጋር ግልጽ ነኝ፣ ካንቺ ጋርም በጣም ግልጽ ነኝ። ለዛ ሰው ወይም እነዛ ሰዎች ይሄ ግልጽነቴን እስከምን ድረስ ነው ሊያውቁት የሚገባ ብዬ ማስባቸውን ሰዎች ግልጽ ሆነላቸዋለሁ። ከዛ ውጪ ግን አይ ቲንክ ቁጥብ ነኝ ብዬ አስባለሁ። ያን ያህል በጣም እንትን አይደለም። ግልጽነት ግን አሁን አንዳንድ ጊዜ ግልጽ መሆንን ባለጌ መሆንን አንድ ያደረግን ሰዎች ብዙ አይደለም። ሶሻል ሚዲያው ላይ በጣም እኔ በግልጽ ስለምናገር ነው ይሉሃል። እኔ በግልጽ ስለምን እንግዲህ እንዳትቀየሙኝ። ቃላት በጣም ፓወርፉል ናቸው በነገራችን ላይ ያንድን ሰው ድራሽ ለማጥፋት ብቁ ናቸው ቃላት። እና ይሄ ግልጽነት እስከምን ደረጃ ነው መሆን ያለበት? በምን ጉዳይ ነው ግልጽ መሆን ያለብን? አሁን ለምሳሌ አንተ ይሄ ሙያዊ በሆኑ ጉዳዮች ላይ በጣም ግልጽ እንደሆንክ ነው የማውቀው። ትክክል። የማይሆን ስራ በቃ በግልጽ አይሆንም። ስለማይሆን ነው። በጣም ብዙ ሰዎች እርግጠኛ ነኝ በዚህ ይሄንን የምታዩት ብዙዎቹ ለማማከር ይደውሉልኛል፣ ይጽፉልኛል፣ ይጠይቁኛል። ማለት በቃ ኩዌስችኑን ቀጥታ ነው የሚጠይቁኝ። ከዛ ሁለት ምርጫ ነው የምሰጣቸው። ፐርሰናሊ እኔን ከጠየቀኝ ይደብራቸዋል። እያየኋቸው ምናምን በጣም ድብር ይላቸዋል። ግን መልስ ፈልገው ከሆነ የመጡት የኔን መልስ ከሆነ እነግራቸዋለሁ። ሪስኩን ራሳችሁ የምትወስዱ ከሆነ ግን ከነ ሪስኩ እነግራቸዋለሁ። ሁለቱንም ነው የምነግራቸው። ብዙ ጊዜ አብዛኛው ግን የሪስኩን ነው የሚመርጡት። ፌል ያደርጋባቸዋል። በቃ እያየናቸው። አንዳንድ ሰው ደግሞ ይሄ አያዋዛውም የሚነግርህ ነገር አንተ ከልብህ ምናልባትም በጣም በቃ ለፍተህ ምናምን የሰራው ስራ ግን ደግሞ ሲታይ ምንም በቃ እንቶ ፈንቶ ሊሆን ይችላል። ግን ያንተን ልፋት ከግምት ውስጥ ማስገባት አለባቸው። ግልጽነት ማለት የመጣልህን እንደመጣልህ ማውራት ማለት አይደለም። እሱ አይደለም። ገባህ አይደለ? ያንን ይሄ የተሰማን ስሜት በምን አይነት ቋንቋ ልንገረው? እሱ እንዴት ነው ሊከፋው የሚችለው ባህሪው ምናምን። አለበለዚያ ደግሞ ዝምታም ጥሩ ነገር ነው። እኔ እንጃ ሲቆይ ከሌሎች ሰዎች ጋር ላውራበትና እነግርሃለሁ ወይ እነግርሻለሁ ማለት የተሻለ ነው። ዝም ብለህ ግን እንደው የምትተኩስ ከሆነ ከባድ ነው የምር። በጣም ሰውን ቂም ይዝባል። ቆይ ላግኝሽ ነው የምትባለው። አለማወቅ ይኸውልሽ ደፋር ያደርጋል አይደል እንዴ? እጅግ በጣም እና የሆነች እዛች አካባቢ ትንሽ የኢንፎርሜሽን ይዙና በቃ ማለት ይለበልቡታል ማለት ነው። ምን አጋጠመኝ መሰለሽ? መስሪያ ቤት ከዩቲዩብ ጋር ተያይዞ ስለ ዩቲዩብ ስገባ ስቱዲዮ እንትን እያስረዳ ማለት ጀማው እንዲሰብስቡ እያስረዳ ነው። ዩቲዩብ ኢትዮጵያ ውስጥ ውሸት፣ አንድም ዩቲዩበር የለም፣ ውሸት ነው። እና ዋናው ቢሮ ውስጥ ቁጭ ያለችው ዳይሬክተር ታቀኛለችና እሷ ስትሸማቀቅ እያየኋት ነው። ዝም ብዬ ቁጭ አልኩ። ማለት እንዲህ ነው መናገር። እስኪ ጨርስ። ዞረ ወደ እኔ ባይዘው ልንገር። እሺ ንገረኝ። እኔም ፈለኩት ፈን ሆነ በቃ። ከዛ በኋላ እኔ የሆነ ጆክም መሰለኝ ማለት እነሱ አይደለ እያታለሉን ነው ማለት ነው። ይሄን ያህል ቪው ኢትዮጵያ ውስጥ ተዘግቷል።
ይለዋል ማለት ነው። ኮንፊደንስ ስለ ቪዲዮ አቀራረጽ፣ ስለ ኮንቴንት አይዲያ በቃ ማለት የሆነች ቋንቋዎችን ችሏቸዋል። ግን ዲቴል ኢቨን አፕሎድ እንዴት እንደሚደረግ ራሱ ኖሃው የለውም። ስለ ታግ ምንም ነገር አንደርስታንዲንግ የለውም። በቃ በጣም ብዙ አስረዳኝ እኮ ግን እዛ ያልጨበጠ እሺ ጨረስ ካልኩት ከዛ እስኪ ስልክህን አምጣው አልኩት። እሺ ከዛ ስልኩን ተቀበልኩት። ከዛ ጻፍኩት ቻግኒ ሚዲያ ብዬ ጻፍኩት። አየው ማለት ነው። እንዴ እኮ ያመት የሁለት ዓመት እንዴ የድሮውንማ ምን መቻልኩኝ ምናምን አለኝ። መድኃኒዓለም ሪሰንትሊ የተለቀቀው ምናምን አላሳየው አልኩትና ና ቪዲዮ አሳየሁት። ሪሰንትሊ ትላንትና ማታ የለቀቁት ቪዲዮ መድኃኒዓለም እኔ ሁሉ የዛሬ 4 ዓመት ነው የጀመርኩት። እኔ እንኳን የዛሬ 4 ዓመት ነው እና ደረቴም ነፍቼ የምኖረው በደንብ ነው የሚሰራው። አለማወቅ እኮ ምንም ማለት አይደለም። ዝም ብትልስ አረ እነሱ አሁን ይታዘቡሃል ለጨዋታ ነው ብለህ ሂደህ አርመው አለበለዚያ በጣም ነው የምታሳፍሩ አልኩት። ይሄው ለኔ በጣም ግልጽነትና ልኩን ነው የተናገርኩት። በቃ ሌላ ጊዜ እንዲህ ስትለፈልፍ እንዳልሰማ በቃ ማለት ሲከቡት ሰዎች ያቃል ምናምን ሲሉት የልብ ይሰማቸዋል። እኔን እኮ አስረዳኝ ስለ ዩቲዩብ ኢትዮጵያ ዩቲዩበር ነህና ዩቲዩብ እንደዚህ ነው የሚሰራው እንደዚህ ነው የሚጫነው ዝም ብለው ነው እንጂ በውጭ ሀገር ካልሆነ ኔቨር በቃ ማለት ልጆቹ ተስፋ ይዘው ማለት በቃ እየተፍጨረጨሩ በስልካቸው ሊሰሩ ገና እኮ ነው ስለ አይዲያው እኮ ነው ገና ምን አይዲያ እንስራና በስልካችን ነው ልንሰራ ያሰብነው ነው አይዲያው። ግን አስበው ወዲያው ነው በእንጭጩ ሲቀጫቸው ያላዋቂ ሳሚ ይባላል ይለቀልቃል። እና በዙሪያችን እንደነዚህ አይነት ሰዎች አሉና እንጠንቀቅላቸው። መራቅ ነው። እኔ በነገራችን ላይ ይሄ ዝም ብሎ ኃይለኛ ነኝ በሚል ሙድ ግልጽ ነኝ በሚል ሙድ ዝም ብሎ ይሄ አታክ ሊያረጋኝ የሚሞክርን ሰው መራቅ። ምን አታገለኝ ማቋረጥ አይደል? ግልጽነት አለው ነገር እኮ ይሆን አለው መልክ እኮ አስበህልኝ ተጨንቀልኝ በቃ ይሄ ነገር ይብቃ ባክሽ ትውልድ ይዳል ስትለኝ እሱን አክሰፕት አደርጋለሁ። ግን እንደው በተገኘው አጋጣሚ ዝም ብለህ እየመጣ ግልጽ ነኝ እያልክ እንትን ብትል በቃ በእናት ወደዛ ምናምን ነው የምትባለው። መዋረድም ይመጣል እኮ በጣም እኮ ከባድ ነው በነገራችን ላይ ታውቃለህ። እንትን አለ መንጓጠጥም ይመጣል። ምን አገባ ቢልህ አሁን አስበው ምን እስግርጣት ልትገረጣ እንደዚህ ቃል ወይኔ ዝፈራት መጠንቀቅ ጥሩ ነው እውነት። ለዛ ነው ልጅ ብዙ ጊዜ እንደ እርካብ እንዲ ያዝ የሚያረጋኝ እኔ ፐርሰናል አውቀዋለሁ። በተለያዩ ጉዳዮች መንገድ ላይም ሊሆን ይችላል ታክሲ ቦታ የኔ ሬስቶራንት ምናምን የሆነ ፋውል ነገር ስታይ ወይም የሆነ እንትንቲና ላርም አላርም ትያለሽ ማለት የሆነ እኮ ፊክስ መደረግ ነው። ምን አገባህ በቃ እቺ ቃል እንዴት እንደምታስበረግገኝ አሁን ልክ እንደዚህ እንትን እኮ ነው እንደዚህ ነው የሚሆነው ብትይ ምን አገባህ በተለይ በባልና ሚስት ሰማህ ለምንም አያገባ። እሱ ደግሞ በእኛ ሀገር ኮንቴክስት እንኳን በተግባር ነው የሚያሳዩት። አርቀው ሲገላምጡ ዋጋን ነው የምታገኘው። ቪዲዮዎች ሲሰሩ አላየሽም? ሊያገላግል ሄዶ እንዴት ትመጣታለህ ሴት ልጅ ምናምን ሄዶ እሱ ጋር ሲና አትተባበሪ። አዎ እንደዛ ነው በባልና ሚስት ማለት አይገባም። ሌላ ደግሞ እኔ የሚያጋጥመኝ በብዛት እኔ ምን መሰለህ ለምሳሌ አሁን በይሄ በዓላት ምናምን ስናከብር ወይ ቤቢ ሻወር ሊሆን ይችላል ብቻ የሆነ ነገር ስናከብር ለምን ቤቢ ሻወር ቀድሞ መጣልሽ? እኔ እንጃ አረብስ ወፈላ አይዞሽ እንዴ ለጨዋታ ግን ስናከብር እኔ በባህሪ የማልፈልገውን ነገር አልፈልግም የምል ሰው ነኝ አይደለ? አውቃለሁ። አዎ ከዛ ምን የሚደብር ነገር ይፈጠራል መሰለህ ግልጽ አይደለንም የሚሉ ግን እንዴት ነው የተሳሳተ የሆነ ቋንቋ የሚጠቀሙ ሰዎች ያጋጥማሉ። እንደው ለምሳሌ ያልኩኝ እንጂ ቤቢሻል በየትኛውም አጋጣሚ ይሄ ሁለትና ከዛ በላይ ሆነን በመናደርጋቸው ጉዳዮች ላይ በጣም የሚደብር ነገር መጀመሪያ እሷን አማክሯት በኋላ ደግሞ እንትን እናንተ ይሏል። እዚህ ጋር እኮ ነኝ እያየሁ እኮ ነው እንዴ ይደብረኛል እኮ እንዲህ ለምንስ ማርያምን እኔ ይሄን በደንብ ነው የማያቸው። በኋላ ባጓሮ እንዳትፈጥሪ ነው። አሁን ምን መሰለህ 10 ሰዎች ሆነ 9 ካማረባቸው አንተ ባያምርብህም ታደርገዋለህ። በቃ ይሄ ግዴታ ነው። ግን አንድ ሰው አምሮበት ውስጥ ለውስጥ የሚሄድ ሰው አለ። ብቻ አንድ ሰው አለ የሆነ ጀማ ውስጥ ይታወቃል። ውስጥ ለውስጥ በቃ የራሱን ሴታፕ አበጃጅቶ በቃ ይሄ ያሳምናል ማለት ነው። ያሳምን ሁሉም ያምንለታል። ያላምንማ
ገባህ? በቀላሉ አታምን እንዴ ለምን? ከዛስ ምን ይሆናል? አይ በቃ መጀመሪያ እሷ ይደብርሃል። ከዛ ራስን እያገለልክ ትመጣለህ። ከዛ ፋይናሊ በቃ ብቻህን ነው የምትሆነው። ጥሩ ነው እሱ ጥሩ ነው። አንዳንዴ ከማይገቡህና ከማይግባቡህ ሰዎች ጋር ከመሆን ብቻ መሆን ወርቅ የሆነ ነገር ነው። ስለዚህ ምንድነው ይሄ ግልጽ አይደለንም ብለው በጣም በሳይለንቱም ሙዳቸውን የሚያራምዱ ሰዎች አሉ። ግልጽ ነን እያሉ ደግሞ በጣም የሰው ሞራል የሚነኩ የሰውን ክብር የሚያጎድፉ ሰዎችም ደግሞ አሉ። ሲያጋጥሙ ግን አንተ በግልጽነት ነው ወይ የምትመልሰው? ዋናው እኔ ፖይንት ተጠቂያቸው አትሆንም ወይ እንደውም ከነሱ ሳልብስ እቀራለሁ ብለሽ ነው ማለት። ግን እንደነሱ ክብረ ነክም እንኳን ባላረገው እንትን እላለሁ። ኢግኖር ግን ታደርጋለህ ወይ? በጣም አደርጋለሁ። ለምሳሌ እንደው እንዲያ ነው ባለልም አንድ ምናቀው እንትን አለ። ይሄ አልፎ ቤት ውስጥ ገብቶ እስከ ትዳር ድረስ በግልጽነት ምለው ያው አሻሙር ነው እንጂ አንዳንዴ ምን መሰለ ይሄ የማይጣሱ ቀይ መስመሮች አሉ። ስለ ልጅ፣ ስለ ባለቤት፣ ስለ እናት ያን ቀይ መስመር መጣስ ነው ያልችልም አይደለ? የቱንም ያህል እህት ሆኜ እኔ ራሱ እኮ እንደው አሁን ፐርሰናሊ ያንቺ ራሱ ቀይ መስመር የራስሽ ቀይ መስመርን አንቺ መንካት ይደብርሻል እኮ። ማለት አክብረሽ ነው የምታኖረው እንጂ ማለት ይሄ አንዳንዴ ዝም ተብለው ዝም ስለተባሉ ብቻ አምረው የሚኖሩ ነገሮች አሉ። ውብ የሆኑ ነገሮች አሉ። እነዛን ነገሮች መነካካት ስትጀምር ግን የቱንም ያህል ሳይለንት ብትሆን የቱንም ያህል አንተ በጣም በቃ ዲሰንት ነኝ ምናምን ብለህ የምታስብ ብትሆን ያቺ ኃይለኛዋ ማንነት ደግሞ ትመጣና በቃ የምትልበት ሁኔታ ይፈጠራል አይደለ? ይሄ ግልጽነት እስከምን ድረስ ነው? ከማን ጋር ነው ግልጽ መሆን ያለበት? ማይታመን ማጠብቁት ማገምቱት እንደዛ የሆንኩባቸው ሰዎች አሉ። ማለት ለምሳሌ በጣም ሶሺየብል ነኝ፣ በጣም ብዙ ጓደኛ አለኝ። እንደውም በጣም ብዙ ጓደኛ ስላለኝ ብዙ ጊዜ እንዴት ነው ሃንድል የምታረጋቸው ምናምን ይሉኛል ብዙ ሰዎች። እሱም በሌላ ጊዜ የጓደኛ ጉዳዮች ላይ እንወያይበታለን። እና ከሆነ ጊዜ በጣም በቃ ክሎዝ ጓደኛ ነን ምናምን። ከዛ በቃ ፋሚሊ ሆነን ከጓደኛም ወደ ፋሚሊነት ሌቭል አደገና የሆነ ነገር አላግባባንም። ምርጫ ተሰጠኝ ማለት ነው። በቃ ደነገጥኩ ነው የምልሽ። ማለት እንደዚህ ይደረጋል እንዴ አልኩኝ። ከዛ እሺ ባልመርጥስ ጓደኝነቱን ማለት ማይሆን እኮ ነው በቃ ጓደኝነቱን መርጬ ያኛውን ልተው ማለት ነው፣ ቤተሰቤን ልተው ማለት ነው። ከመነጽርና ከአይንህ ምረጥ እንደማለት ነው። አይጥየት ማጣት እና ግን ያውቁታል እውነታውን። ግን አይደለም አንዳንዴ ይኸውልህ እነሱ ያላቸው ክብር ነው፣ ለቤተሰባቸው ያላቸውን ክብር ነው የምታየው። እነሱ ምርጫ ውስጥ ይከቱታል ማለት ነው ትላለህ እኮ። አይመጣውም እንዴት ራሱ ሀሳቡ እንዴት ይመጣልሻል እኮ። ይሄ እኮ አሁን ከዛ በኋላ ምን ይልሃል መሰለህ? እድሉን ብትሰጠው እኮ እንደው እኔ ግን ይቅርታ ማኑ ያው እኔ ግልጽ ስለሆንኩኝ ነው እንጂ እንደዛ ነው የሚል። እኔ ግልጽ ስለ እንደው ካስቀየምኩ ግን ይቅርታ። ሲጀመር ካስቀየምኩ ይቅርታ የሚባል አይነት የይቅርታ አጠያየቅ የለም። ማስቀየምህን እርግጠኛ ስትሆን ሶሪ ይቅርታ ትላለህ እንጂ እንደው ካስቀየምኩ ግን ይቅርታ በቃ አላስቀየምከኝም ይቅርታ ማጠይቀኝ አንተም እዛው ቅር ነው ማለት ያለብህ። ለምሳሌ ይኸውልህ በስተመጨረሻ እኮ ካንተ ጋር የሚዘልቁት በጣም በጣት የሚቆጠሩ ሰዎች ናቸው። ትክክል አይደለ? እንደ መልካምነትህ እንደ ጥሩነትህ ያንተ አክባሪዎችና አድናቂዎች ሊኖሩ ይችላሉ። ግን የመጨረሻው የጣር ሰዓት ላይ እንኳን ከጎንህ የሚቀመጡት በጣም ውዶች የተረፉት ሰዎች ናቸው። ለምንድን ነው ለሌሎቹ ጊዜህን የምታባክነው? ለምንድን ነው ለሌሎቹ ብለህ ማጣት የሌለብህን ሰዎች የምታጣው? ገባህ? እንዴት ነው አሁን አንተ ዝም ብለህ ስታስበው እዚህ ውበቱ ላይ ተጨንቀ ዋናው ይሄን ዝናብና ፀሐይን የሚከላከልልህን ኮርኒሱ እንዴት ታፈርሳለህ? አይደለ? እውነት ነው። የማይወዳደሩ ነገሮችን ማወዳደር መነጽር ያላይል ምንድነው? ገብቷል አይደለ? የትኛው ነው የሚቀርበው? የተጨናበስክም ቢሆን ማየት ትችላለህ አይን ካለ። ትክክል ገባ? መነጽሩ አጋዥ ነው። መነጽሩ ቢሰበር ሌላ መነጽር አለ ይመጣል። በጣም አደጋ አይን ግን አይን ነው። ገባ? አሁን ትረዳለህ? አይን ምናምን ምን ያህል ነው ሳክሪፋይ የምታረጋው እሱ ለማግኘት? በስማ በጣም ስለዚህ አንተም አታስተናግድ፣ ኢግኖር አድርግ። እንደው እኔም አመል ካለብኝ እሞክራለሁ በተቻለ አቅም ከማይረዱኝ ሰዎች ጋር ግልጽ ላለመሆን እሞክራለሁ።
ከማይረዱኝ ሰዎች ጋር ከሚረዱኝ ሰዎችም ጋር ደግሞ ለመቆጠብ ገባ የሆነ እንትን ሊኖረኝ ይገባል ገደብ ልክ ሊኖረኝ ይገባል ከዛ ውጪ ግን እኔ ድሉን አልሰጥም በጣም በፐርሰናል በሆነው ህይወቴ ውስጥ ጥልቅ ብሎ በግልጽነት ለሚመክረኝ ሰው ድል አልሰጥም ወይ አመሰግናለሁ አሁን ተመከርኩ ብዬ ማልፍ ሰው ነኝ እኔ እንትን እላለሁኝ ያውራ እነሱ ይጨርሳሉ አይደል በቃ ሚይዘውን ይዛለው ግን አንዳንዴ እኮ ለምትይዘው እንድትይዝ አይደለም የሚያደርጉ ምትይዘውን ይዘን እንድትሄድ አይደለም እኮ በቃ አሁን አድርገው እኮ እንዴ አሁን አድርገው ምን ትጠብቃለህ አይነት እንዴ ሊያዩ ይችላል አስበውና ደግሞ ይደብራል ሰው አይደለም እንዴ ትክክል ማለት የቱንም ያህል አንተ የንባብ ህይወት ጥሩ ቢሆን አስተዋይ ብትሆን ምናምን የተደራጀ ቤተሰብ ኖሮ ከነሱ ጋር ሐሳብ የምትለዋወጥ ሰው ብትሆን ደግሞ የምትሰበትን ስስ የሆነች ማንነት እኮ ደግሞ አለች እንዴ እንደዛ በጣለ በሚያደርጉት ንግግር ይሄ ኃይለኛ ነኝ ግልጽ ነኝ እኔ ውስጤ ባዶ ነው ምናምን ይያሉ ውስጤ ቲማቲም ነው አትክልት በቃ ስልሲ ስሩበት እንዘቀለዳለ እንዴ አሁን ቆንጆ ነገር አለ እኮ እንትንም ጠመንጃም ውስጡ ያለችው ቀላ ከተተኮሰች በኋላ ሆዱ ባዶ ነው ያቺ ከተተኮሰ ግን ምን ላይ ነው የምታርፈው የምትለዋለች ዋናው ባሩዷን ከለቀቁ በኋላ ውስጤ ባዶ ነው ቢሉ እና ይሄ ጊዜውም እንደው ጊዜ ኖሮን ተርፎን አሴት የምንሰጥበትና በጣም የምንተቻችበት አይደለም ትክክል ለምንድን ነው ማታገቢው ግን እንዴ አራግቢ እንዴ እድሜሽ እኮ ሄደና ታዲያ ይሄዳል ማለት ይሆነ አንዳንዴ ይደብራል ወለድ ሶስተኛ ተወልድም እንዴ በርግጥ ነው አሁን እላለሁና ግን እኔ ስለሚያገባኝ ነው ግን አለ ለምናፍሱት ላይ ይሞክራሉ ከመጽሐፍ ቅዱስ ጋር ወይ ከቁርአን ጋር ምናምን አታች ያደረጉ ማለት ነው እርብሽ ነው የሚያደርጉ የነሱ ውስጥ ሚንጫጫውን እንትን የሆነ ያሳረፉ ስለሚመስላቸው ይመስለኛል ወደኛ ምክንያቱም እኮ ግዴታ አንተ መናገርና ለነሱ ማሳመን የለብህም እኮ አይደለ ደስተኛ ነህ አይደለ በቃ ደስታን ጠብቀህ ኑር በሰላም ኑር በደስታ ኑር ማለት ማን ነገር ለምሳሌ እኔ የሆነ ሰዓት በጣም ከስቼ ነበር አይደል ስማ እኔ ማዘርጋ ሄጄ የሆነ ልጅ የሰጠኝ አስተያየት የምር ነው የሚደብረው እኔ ማዘር እኛ ቤት ሲያው ታውቃለህ ምንም አይደለም ዝም ነው የሚሉት ከዛ አንተ ስጠይቅ ትንሽ ምናምን ይሏል ፊቴ ትንሽ ከሳ እንደሳው ትንሽ ምናምን አምነሻላ ቀድመሽ ግን ያ ልጁ እኔ ምልሽ ደንግጦ እኔ ምልሽ አለኝ እንደው ውርጃ ምናምን አጋጠመሽ እንዴ አለኝ በኢየሱስ ክርስቶስ ሁሉ ያልኩት የምር እንዴ ማለት አረሬ በአመጋገብ ነው ፈልጊው ያገር ዳይት ስትፈቀፍቂ ከዛ የምር አይባልም እኮ በጣም ነውር እኮ ነው ባልዋልሽበት ማለት ነው ከዛስ ደግሞ መልሻውን ደግሞ እንደምታይኝ ወፈርኩኝ ያረቀንሽ ባክሽ እኔ ሰው ሁሉም ነገር ላይ እኮ በቃ አስተያየት መስጠት አይጠበቅ ስትወፍር ወፈርክ ነው አረቀንስ ባክህ ስፖርት ጀምር ይላል ስትከሰድ ምን ነው ችግር አለ እንዴ ይሆነ ከዛ በቃ እርብሽ ነው የሚያደርገው የአህያ ነው ምንድነው እንዴ አባትና ልጅ አህያውን ይዘውት የሚሄዱበት ስቶሪ ማለት ነው አህያው ላይ ወጣና እንዴ ሰዎቹ ምንም ብትሆኛ አስተያየት ከማስጠት እንዴት ነው እንትን አህያውን መጀመሪያ ብቻውን ይዘውት ይሄዱ ጅኖች ናቸው እንዴ እነዚህ አይሄዱበትም ወይ ተባለ ከዛ ልጁ ወጣ ልጅ እንደው ለአህያው እንኳን አያስብ ምን አለበት አሁን አባትየው እያለ እሱ እንትን ጋር ልጅ አባትየው ይሄ ልጅ በእግሩ እያስኬደ ሁለቱም ሲሄዱ ለእንስሳ ክብር የላቸውም ፋይናሊ ተሸከሙት መሰለኝ በምንም አይነት መንገድ ልክ ነው የምትባልበት ሁኔታ ጠባብ ነው በጣም ጠባብ ዋው አማኑ ልክ ሰራ ለመባል ይተናነቀናል ሁሉም ሰው ደግሞ አይልሽም እኮ ዮብ እኔ አሁን አብዛኛው ጊዜ የሚያጋጥመኝ በሁሉም ዘንድ ጎበዝ ለመባል ለምንድን ነው የምንጭው በሁሉም ዘንድ ተወዳጅ አንሆንም ሁሉም ጓደኛችን አይሆንም ሁሉ ዘመዴ እንዴት ይሆናል አይሆንም ያንን መገመት መጠበቅም አለብህ እጭ አስተያየትሽ አይመቸኝም የሚለኝ ሰው አለ በጣም አስተያየትሽ የነገረኛ ነው የሚመስለው የሚል ሰው ይኖራል ከዛ ደግሞ ወይኔ ሰው ደግሞ የሚል አለ ግንስ ሁለቱንም ባይዘው ማለት ሁለቱንም ክብደት አትስጣቸው ለምን መሰለህ ይሄኛው አስተያየትሽ ይደብረኛል ላለው ክብደት አስተያየትን ለማስተካከል ትሞክራለህ እንዲህ ብለህ ልቀር ትችላለህ እንዲህ አስተሳቅሽ የሚያምረኝ የበለጠ እንዲያምረው ስትገላፍጥ ማንነትህን ነው የምታጠው እንደ ሙድህ ኑር ሰውን አትረብሽ ገባህ አይደል እጭ እንዳትባል
ሆነ ኑር እንጂ አንተ እንደተመቸ ደስ እንዳለ ይበጀኛል እንዳልከው። ከዛ ግን ያ ማለት ግን ያንተ ወሳኝ ሰዎች ቅድም እንዳልኩ እስከ ህይወት መጨረሻ ድረስ አብረው ሊቀጥሉ የሚችሉ ሰዎች ግን የሚሉህን ነገር ስማ። ናይስ። በጣም በጣም ድንቅ ነገር ነው። ተመልካቾቻችን በግልጽነት ሰበብ በዙሪያችን ያሉ ሰዎች ድንበራችሁን አልፈው ይመጡባችኋል። እስኪ የገጠማቸውንም ቢያጋሩን ኮሜንት ላይ ይጻፉልን። በተለይ ከወሊድ በኋላ እናቶች በደንብ ነው በጣም ወፈርሽ እንዲያቀጠቀጡትና እስኪ ጻፉትና መልሰና ልክ እንዳልሆነም ይዋቁ። ወፈርሽ ከሳሽ ከወለዱ በኋላ በነገራችን ላይ በአስደንጋጭ ሁኔታ የሚከሱ ሴቶች አሉ። አንዳንዴ በጣም ያጋጥማል መጥፎ የሆነ አከሳስና እንደው ዝም ብለን እንደመጣልን እንዳየናት ዛሬም ሴት ወለድሽ የተባለች ልጅ በእውነት አውቃለሁ። 4ኛ ሴት ልጇን ወልዳ ዛሬም ሴት ተብላለች። እና እንደዚህ አይነት በጣም የራሳችንንም ክብር የሚያወርድ በነገራችን ላይ አንተ እኮ ተነገረ በቃ ንቀት አልፋለ ሰውም እንደው ባይ ተናጋሪው ነው የሚወርደውና ያ ተብለሽ ክብራችንን ጠብቅ ጥሩ ነው። ክብራችንን ጠብቁ ለማለት ያክል ክብራችንን ብንጠብቅ ጥሩ ነው። ኮሜትራን ሰብስክራይብ አድርጉ። እንዴት ነው ነገሩ? እያረጋችሁ እንጂ አይደለም 10,000 መግባት ባንዶ ውስጥ አስገቡትና እኛም ሞቅ ይበለን። ቤተሰብ ደግሞ ሁኑና ኑ እዚህ ወንበር ላይ መቀመጥ ከፈለጋችሁ ከአማኑኤል አሻግሬ ጋር ነው የምታወሩት። የሚጠቅማችሁ እናንተናችሁ መጣጣት። እዛ ጋር ግን መቀመጥ ከፈለጋችሁ ከኔ ጋር ነው የምታወሩት። የሷም የሚናቅ አይደለም። ከኔ ጋር ስታወሩ ምግብ አለ አረፍ እያለ ያው እንግዲህ እስካሁን ለመቅረጽ ከተገናኘንበት ጊዜ ጀምሮ ወደ 7 ጊዜ የሚጠጉ በልቻለሁ እና ምግብ አለ ቡናም እንጠጣለን። ከፈለጋችሁ ዝም ብላችሁ እናንተ የቴሌግራም ዩዘር ኔም ምንድነው? አትባሮክ 1616 አትባሮክ ከስር አስቀምጠዋለሁ ያስቀምጥላችኋል። ግን አትባሮክ 1616 ብላችሁ ቴሌግራም ላይ አማኑን ማግኘት ትችላላችሁ። እኔ መቅረብ እችላለሁ ካላችሁ በራችን ክፍት ነው። ከዮብ ጋር መቅረብ እንችላለን ካላችሁ በጣም ጥሩ ነው። ከሱ ጋር መቅረብ ከፈለጋችሁ ጥሩ ነው። አይደብረኝም፣ ችግር የለም። አገላምጫቸው ተመልካቾቻችንን እንዴ። ስለዚህ አንዱ ወንበር ለእናንተ ሁሌም ክፍት ነው። ካልመጣችሁ ደግሞ ሁለታችን አንለቃችሁ። እኛ ዝም ብለን እናንተ ሼር አድርጉልን ለወዳጆቻችሁ። ተመልከቱት፣ ይሄንን ቪዲዮ ላይክ አድርጉት። እንወዳችኋለን። ዮብ እንግዲህ አምሮብሽ ደምቀሽ ነበረ። አመሰግናለሁ። በቀጣይ እስክንገናኝ ሌላም ልብስ አለኝ። አሁን እንግዲህ እዛ ጋር ያ ምግብ እየታየ ነው። ሄደን እናጫውተው፣ ሄደን እንወያይበት። እናመሰግናለን።